ሴቶች አለባበሳችሁን አስተካክሉ፣ እንደዚህ አይነት ቀሚስ አትልበሱ እያልኩ ተትናንትና ወዲያ እንትናን ማን ነበረች ሄርሚላን አይታችኋታል ማለት ነውና እንዲው ደግሞ ሀዩ ነው አተመልከቷት። በነገራችን ላይ ይቅርታ አድርጊልኝና ሙስሊምን የምትወከይ አይመስለኝም። አንቺ አትወከይም ነው ምለው። ምክንያቱም ስንት ማንነታቸው የማይታይ ሁለዚህ ተሸፋፍነው ተከናንበው የሚውሉ እንቁ እህቶቻችን አሉና ጸጉርሽንም መግለጥ ነበረብሽ እኮ። ጸጉርሽን መሸፈን ምን አስፈለገው? አስፈላጊ አልነበረም። ጸጉርሽን ራሱ መግለጥ ነበረብሽ እኮ። ለምን ሸፈንሽው? መሸፈን የለበትም። ምን እግርሽ ተታች፣ ጡትሽ፣ ደረትሽ ሁለመናሽ ታይቷል አይደል? ታዲያ ጸጉርሽ መሸፈኑ ምን አመጣው? የምሬ ነው የምላችሁ። ይቅርታ አድርጉልኝና ይችና ማነች ሰአዲያናት ምናምን የሚሏቸው እነሱ የእናንተን እምነት አይወክሉም ብዬ ነው የማስበው እውነት ለመናገር። ምክንያቱም አሁን ይቺ እንዲሁ እውነት እኔ እንዲህ አይነት ነገር መናገር አልፈልግም፣ ግን ውዶችዬ ወደ ክፋት እንዳትወስዱብኝ ብዬ አስባለሁ። በዚህ አጋጣሚ ሰላም፣ እንዴት ናችሁ? ደህና ናችሁ? ያይና ለምን ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር በያላችሁበት እያልኩኝ ይህን ቪዲዮ ሲጀምሩ እንግዲህ ላይክ፣ ሼር፣ ኮሜንት አስተያየት እየሰጣችሁ ሀሳባችሁን ስጡ። ዛሬ ይዤላችሁ የመጣሁት ሀዩን ነው። መነጋገሪያ የሆነ ፎቶ ነው ይሄ ፎቶ። ምክንያቱም እኔ እንጃ ምን እየሆኑ እንዲሆነ አላቅም። የምሬን ነው የምላችሁ። አሁን ይሄ ቀሚስ ለማንም እንትን አይለበስም። እውነት ለመናገር በተለይ ለሙስሊም እህቶቼ ኧረ እኔ እንጃ እንዲሁ ሀዩ ምን አስበሽ እንዲሁ አላቅም። እውነት ማስታወቂያ እየሰራችሁ በቃ ብር ይዟችሁ ገደል ሊገባ ነው ብዬ አስባለሁ ማለት ነው። እና ጸጉርሽን መሸፈንሽ ደግሞ ምንም ተገቢ የለውም። ጸጉርሽን ራሱ ፓይስተራ ተሰርተሽ ነስነሰሽ መንጣት ነበረብሽ። እሱ ነው የቀረሽ ብዬ አስባለሁ። እሱ ነው የቀረሽ። እኔ እንጃ ምን እንደምል አላቅም። እውነት በጣም ተገርሜ ነው ይሄን ፎቶ ይዤላችሁ የመጣሁት። እንደዚህ መሆኑ ማስታወቂያ እየሰራሽ ሊሆን ይችላል፣ ግን ደግሞ ከማስታወቂያ ከብር የሚበልጠው እምነትሽ ነው። ይሄን ልታውቂ ይገባል። ማለት እኔ ምን ልበላችሁ እህቶች፣ ግን እንዳይከፋችሁ ይሄንን ስል አትወክልም ብዬ ነው የማስበው። ያችኛው አንዴ ሰአዲያ የምትባል ሰአዲያ ናት፣ ኤልሳ ናት ሰአዲያ፣ ስሟ ጠፋችብኝ ማለት ነው። እሷ አንዴ ትሸፋፈናለች፣ አንዴ ጸጉሯን ትገልጣለች፣ አንዴ ቆማጣ ልብስ ለብሳ ትመጣለች። በቃ በማንኛውም የሚረጉበት ነገር የለም። እሷን አይታ ደግሞ ይችም እንደሷ ሆነች። በቃ አለቀ። እንዴት ሰው ሆና አረፍ አለች አሁን ላይ ማለት ነው። ዋው ዋው ዋው! ጥሩ ነው፣ ይመችሽ። አዎ የሚቀርመው ለነገሩ ብር ነው። ቲክቶከሮች እኮ ብር አስከሯቸዋል። ማስታወቂያ ለመስራት ብር ለማግኘት በአንድ ማስታወቂያ 300,000 200,000 ስለሆነ የሚከፈላቸው። አሁን እቺ እንግዲህ ያንን ልብስ ለብሳ ማስታወቂያ እየሰራች ነው። አያችሁ አይደለ? ከገባችሁ ማለት ነው። ይሄው እዚህ ጋር ቀሚሱ ሌላ አይነት ነው፣ እዚህ ጋር ሌላ አይነት ነው፣ እዚህ ጋር ሌላ አይነት ነው። ይሄው ማስታወቂያ እየሰራች ነው ማለት ነው። እንደዚህ ሁና ማስታወቂያ እየሰራች ነው። ምክንያቱም ብር የምታገኝበት ነገር ስለሆነ። ግን ደግሞ ከብር ደግሞ የሚቀድመው እምነት ነው። ለማንኛውም ይሄን ልላችሁ ነው ውዶች፣ ሀሳባችሁን ስጡበት። እኔ እናንተን በጣም ነው የምወዳችሁ፣ ማርያም ነው የምላችሁ። ባለባበሳችሁ በቃ አንዳንዶቻችሁ በጣም ጎበዞች ናቸው። እነዚህ ሲታይ ደግሞ ያናድዳል። እንደዚህ ማለት ነው። ሰው የራሱ ነው መብቷ ነው። በእርግጥ ግን እንደዚህ አይነት የለም፣ እንደዚህ አይደለም። ቢያንስ እንኳን የቀሚሱ ነው ቢያንስ እንኳን ተጉልበቷ በታች የሆነ ልብስ እንኳን ብትለብስ ምን ችግር አለው? እኔ በተፈጥሮ ስለማልወድ ነው እንደዚህ አይነት አለባበስ። ውዶች ይቅርታ አድርጉልኝና እኔ አልወድም በፍጹም። ሴት ልጅ ልብስ ስትለብስ እስከ እግር ጣቷ መሆን አለበት። ህይወት ሸክላ ስለሆነች እንደዛ ነው የምለው። ወዳቸዋለሁ። መልካም ሙሉ ይሁንላችሁ። አመሰግናለሁ። ሰላም ዋሉልኝ።